እርግዝናና ጾምን በተመለከተ አንዳንድ ጉዳዮችን ለመነጋገር ነው የመጣሁት። በሕክምናው እንግዲህ በእርግዝና ወቅት መጾም አይመከርም። ይልቁንም በእርግዝና ወቅት የተሻለ የአመጋገብ ሂደቶችን መከተል ይመከራል። ይሄም የተመጣጠነ ሚኔራል፣ ቫይታሚን እንዲሁም ኃይል ሰጪ ምግቦችን በተጨማሪም በዛ ያለ ፈሳሽ እንዲወሰድ የሚመከርበት ጊዜ ነው። ይህ በመሆኑ እርግዝና ላይ ለእናትየዋም ለጽንሱም የተመጣጠነ እድገት አመጋገባችን የተስተካከለ ከሌላው ጊዜ የተሻለ እንዲሆን ይመከራል። ይህን ካልኩ በኋላ በተለይ ደግሞ እርግዝና ጋር አንዳንድ የሜዲካል ሕክምና ተደራቢ ችግር ሲኖር ደግሞ ችግሩን የበለጠ የተወሳሰበ ያደርገዋል። ለምሳሌ በእርግዝና ወቅት እንደ ደም ግፊት እንዲሁም ደግሞ የስኳር በሽታ በሚኖር ጊዜ የስኳሩን መጠን ለመቆጣጠር ጾም በሚኖር ጊዜ የተወሳሰበ ያደርገዋል። በመሆኑም የተሻለ አመጋገብ በየሰዓቱ እንዲኖር ይመከራል። ሆኖም ግን ያው ከስራ በተግባር እንደምናየው አንዳንድ ነፍሰ ጡሮች ጾምን እየጾሙ እናገኛለን። ለነሱ እንግዲህ ተጨማሪ የምመክረው ምንድነው? አንደኛ ጾሙን አንድ ቀን እያለፉ ቢጾሙ፣ እንዲሁም ቅዳሜና እሁድ እረፍት ባለ ጊዜ ቢጾሙ እመክራለሁ። በተጨማሪም የጾሙ ጊዜ ካለፈ በኋላ ምግብ በሚመገቡ ሰዓት በዛ ያለ ፈሳሽን መውሰድ፣ አመጋገብን ደግሞ በተመጣጠነ ምግብ ያኔ በሚበላበት ሰዓት እንዲወስዱ እመክራለሁ። ተጨማሪ ራስን ውስጥን ማዳመጥ ደግሞ ተገቢ ይሆናል። አንዳንዴ ፈሳሽ ማጠር በሚመጣ ጊዜ ኃይለኛ ራስ ምታት፣ የሽንት መጠን መቀነስ፣ የሽንት ከለር መቀየር እንዲሁም አጠቃላይ የሰውነት ድካም ስለሚያመጣ እነዚህ ስሜቶች በሚሰሙ ጊዜ ወዲያውኑ በአካባቢ በሚገኝ በአቅራቢያ ባለ የጤና ድርጅት በመቅረብ የጽንሱንና የራስን ጤንነት መከታተል ተገቢ ነው። ይህን ካልኩ በኋላ እንግዲህ ሃይማኖቶቹ በእርግዝና ጊዜ እንዲሁም ደግሞ በማጥባት ጊዜ የተሻለ ጠቃሚ አማራጭ ያስቀመጡ በመሆኑ ያንንም መከተል ተገቢ ነው እና እንደ አጠቃላይ በእርግዝና ወቅት ጾም ባይጾም ይመከራል። አመሰግናለሁ።